የምለኝ ተረዳኸኝ አይደለ? ማይሆን ጥያቄ አትጠይቁኝ በቃ። ፍራት አለ በዘመደገቴ። ሰላም ቤተሰቦቼ እንዴት ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ትላንትና ምሽት እንግዲህ እንዳያችሁት ሩታን አሟት ነበረ። ያለው ሁኔታ በጣም ያሳዝናል። ታሳዝናለች አይደለም ቤተሰብ? በዚህ ሰዓት ላይ ብቻዋን መሆኗ፣ በዚህ የመጀመሪያ የእርግዝና ወራት ላይ ህመሟን ብቻዋን ሆና መሸከሟ በጣም አይከብድም? አባት ያለው ልጅ ኖሮ አባት እንደሌለው ብላችሁ አስቡት። በቃ ምን ኖረ በዚህ ሰዓት እሱ አጠገብ ካልኖረ ምን አባት ሊባል ነው? አሁን አብርሃም እኔ ይቅርታ አድርጉልኝና እንደው ምን አይነት የሆነ የረመጥ ህይወት ውስጥ ነው እቺ ልጅ የገባችሁ? ልክ እሱ ችግር እንደደረሰበት ሆኖ ቤተሰብ ቤት ይገባል። አሁን እኮ ሳስበው ሳውጠንጥን ቤተሰብዬ ማለት ነው እንዴት እሷን ጥሎ ቡታጅራ ይገባል? ምን ስለሆነ? ወንድ ልጅ ይሸሻል፣ ወንድ ልጅ ይፋለማል፣ ወንድ ልጅ ነገሮችን ፊት ለፊት ይጋፈጣል እንጂ ይሸሻል? ይሄ እኮ ሽሽት ነው ማለት ነው። ኃላፊነት ሽሽት። ድሮም ኃላፊነት ይፈራል እሱ። ኃላፊነት ሽሽት ነው ቤተሰብ። ኃላፊነት ሽሽት የራስ ነፃነት መፈለግ ነው። በጣም የደነቀኝ ነገር ደግሞ ልንገራችሁ። አንድ ሰሞን የሩታ ዘመድ ነኝ ብላ ሜሪ እንደዛ ከሷ ጎን ቆማ አገር ምድሩን እንዳላቃጠለች፣ አሁን ግን እሷ ማለት ነው በራሷ ሙድ በራሷ አካሄድ ሌላ ታሪክ ውስጥ ነው ያለችው። ሩታ ይሄ ሁሉ በደል ሲደርስባት፣ ይሄ ሁሉ ችግር ሲደርስባት አንድ ቀን መታ ምን ሆነሽ ነው ብላ ጠይቃት ታውቃለች? እስቲ ነጽጌት አሉ ግድ የለም ተዋቸው፣ እነሱን ተዋቸው። ግን ከምንም በላይ ዘመድ ነኝ ያለችው ሜሪ አልነበረች እንዴ? አንድ ሰሞን ነው ዝምድና ውሸት ነበረ። የታሉ ጠቅላላ በትንትን ብለው በስንት ጊዜው እንዲያውም ትላንትና አንዋርን አየነው ከአቤላ ጋር መጥቶ ምን ጊዜም ቢሆን ከጎኑ አሁንም ያለው አቤላ ነው እስካሁን ድረስ እንዳየነው። በፊት ላይ ከሷ ጎን የነበሩ እሷ ስሩ ሲሉ የነበሩ ልክ ቻናላቸው እድግ ሲል ልክ የራሳቸው ሙድ ውስጥ መግባት ሲጀምሩ ከነመፈጠሯ ረሷት። ከነመፈጠሯ የሜሪ ነገር ደግሞ በጣም ነው ያብከነከነኝ። አክስቴ ነሽ ምናምን አልነበር እንዴ ሲባል የነበረው? አክስቷ ነሽ ሲባል አልነበር እንዴ? እንዴት በዚህ ሰዓት እሷ እንኳን የሩታ ነገር አላሳሰባትም? ከአንድ ወጠጤ ጋር እሷ ቪዲዮ እየሰራች ነው እየመጣች ያለችው። ትስራ፣ እሱ ስራ ነው ችግር የለም። ግን በቃ እናንተ ሩታ የምትፈልጓት ለቻናላችሁ ማሳደጊያ ብቻ ነው ማለት ነው። በዚህ በችግሯ ሰዓት እንኳን አይዞሽ የሚላት አንድ ሰው ከጎኗ ይጥፋ። አንድ ሰው። እኛ በጣም የታዘብናችሁ አብራችሁ ስሯ ስታጨበጭቡ የነበራችሁ በዜሮ ተነስታችሁ በሷ ያደጋችሁ ከነሜሪ ጀምሮ ማለት ነው። አሁን ላይ እሷ በእንዲህ አይነት ፈተና ውስጥ በትዳሯ ውስጥ ችግር ተፈጥሮ ስንት ነገር ያያችሁ መቼስ አታዩም እንዳንል ታያላችሁ። ድብና አድርጋችሁ ነው የምታዩት። የሷን የዕለት ዕለት ውሎ ታያላችሁ። የራሳችሁ ነገር እየሰራችሁ መምጣታችሁ ሌላ ነገር ሆኖ ሳለ እንዴት ነው በዚህ ሰዓት ሩታ አጠገብ መታችሁ ነገሮችን እንዲበርድ ነገሮች እንዲስተካከሉ እሷ እንድትጽናና እንድትበረታ እንኳን ያላረጋችኋት? ይሄ እኮ በጣም አጠያቂ ነው ቤተሰብ። እስቲ አስቡት። ሰው እንዴት አንድ ሰሞን ላይ ግር ብሎ ሲታይ የነበረ በሷ አካባቢ ሁላ እንዴት አሁን እንደው ብን ብለው ይጥፉ ልክ እንደ ንፋስ። አንድ ሰው ይጥፋ፣ አንድ ሰው ቤተሰብ እኮ አላት ልጅ። ቤተሰቦቿ እናት አባቷ ጋር እኮ መሄድ አያቅታትም። ግን እንደው ከሁኔታው አንፃር ስታስቡት አዲስ አበባ እያለች አብሯት የነበሩ ዱባይ ሄዳ ሰርግ ፕሮግራም ስታደርግ አብሯት ሲያጨፍሩ የነበሩ የት ገቡ? አሁን ላይ እንዴት እንደው አንድ ቀን እንኳን በስህተት መተው ሩታዬ እንዴት ሆንሽ ነገሩ ምንድነው ብለው እንኳን እንደው እንደ ጓደኛ እንደ ቤተሰብ እንደ ዘመድ የሚጠይቃት ይጥፋ። በጣም ታሳዝናላችሁ። ሁላችሁም ጥቅመኞች ራስ ወዳዶች ናችሁ። በቃ እኛ ያየነው በአንድ ወቅት ላይ እፍፍ የሚል ሁላ ለጥቅሙ የሆነ ወቅት ላይ ደግሞ አሁን ላይ እንዳያችሁት ደግሞ እንደዚህ አይነት ችግር ሲደርስ ደግሞ አንድ ሰው ያልተገኘው ሁሉም ራስ ወዳድ ስለሆነ የራሳቸውን ነገር ብቻ ነው የሚያሯሩጡት። እቺ ልጅ ፈተና ውስጥ ነበረች ያለችው እስካሁን ድረስ አንድ ቀን እኔ እኮ በጣም አይምሮዬ በእውነት በጣም ነው የተነካው። ሩትዬ አሁን እንደዚህ የምትደረግ ልጅ ናት? ሁልሽም በሷ አድገሽ ሁልሽም በሷ ነገር እንትን ብለሽ አሁን ላይ የራሳችሁ ነገር ሲሟላ ጠፋችሁ ብን ብላችሁ ማለት ነው።
የደረሰባት ነገር ሁሉ ነግ በእያንዳንዳችሁ ላይ ይደርሳል፣ አይቀርም። ሰው የዘራውን ያጭዳል። ሰውን ለጥቅም ብላችሁ የምትቀርቡ ሰዎች ታሳፍራላችሁ። የምሬን ነው። የባልየው ሲገርመን ጭራሽ ደግሞ እንዴት እስካሁን ድረስ እንኳን አንድ ጓደኛና ዘመድ አጠገቡ አይኖርም የሚለው ራሱ ያነጋግራል። እኔ ሜሪ ከምንም በላይ ሜሪ ዘመዷ ናት ብለን ነው አይደለኛ የምናውቀው ቤተሰብ። እንግዲህ አንድ ሰሞን ቪዲዮ እየተሰራ ሲመጣ እንደዛ ነው ታሪክ ውስጥ ይሄ ስክሪፕቱ ተረስቶ ነው። አሁን ሜሪ ሌሎቹን ተዋቸው። ሜሪ እንኳን ቢያንስ ከጎኗ ሆና እውነቴን ነው የምላችሁ ሩታን አይዞሽ ማለት ነበረባት። በሁለቱም ጣልቃ ትግባ፣ እንደ ድሮ አብርሽ ላይ ኃይለኝነትም አታሳይ። እኛ እሱን አይደለም የፈለግነው። ቢያንስ እንዴት ዘመዷ ሆና ሩታን አይዞሽ አትላትም? ሸገር ውስጥ ናቸው ሁለቱም ያሉት። ወይ ሩታ ቡታጅራ ሆና አይደለም፣ ወይ ሜሪ አዲስ አበባ ሆና አይደለም። ሜሪም አዲስ አበባ ነው ያለችው፣ ሩታም አዲስ አበባ ነው ያለችው። እንደዚህ ብቻዋን እየተሰቃየች ተደውሎ የተጠራው ሩታ ስትታመም አቤል ነው። ምክንያቱም ቅርብ ላይ የምትደዋወለው ከሱ ጋር ስለሆነ ፊት ለፊትም ላይ ያለው እሱ ስለሆነ ሁሉን ነገር እሱ ስላለ በቃ እሱ ነው እስካሁን አጠገቧ ያለው። ያው ተበታተኑ ጠቅላላ። የአብርሽም ወንድም አጣላ በጣበጣ ጠፋ ከነ ወንድሙ። ዋናውን ባልየውም ጥሏት ወደ አዲስ አበባ ወደ ቡታጅራ ገባ። ምን አይነት ድራማ ነው ግን እዚች ልጅ ህይወት ላይ የተጫወታችሁት? ምን አይነት ጨካኞች ናችሁ እናንተ ጨካኞች! እውነቴን ነው። አንዳንዴ ሳስበው አብርሃም እውነት ለአባትነትስ ይመጥናል? የምሬን ነው የምላችሁ። በዚህ ወቅት ላይ ሩታ ጎን ያልሆነ እሷ ሂድልኝ ብላ በህይወቷ በደረሰባት ግፍም የተነሳ ልታገለው ትችላለች። ግን እሱ ጥሏት መሄድ ነበረበት ወይ? እቺ ልጅ እኮ አንድ ነፍስ ሆና አይደለም እሱ ቡታጅራ የገባው፣ ሁለት ነፍስ ሆና እኮ ነው ጥሏት ሄዶ። ቤተሰብ ይሄ እኮ እንደ ቀላል የሚታይ ነገር አይደለም። ከዚህ በኋላ ምንድነው የሚጠቅማት ለሷ? እንዲያውም እስከ ዛሬ ከበደላት በደል ሁሉ እኔ ልንገራችሁ፣ አሁን በደንብ ገልጦ የታየኝ ነገር ቢኖር አብርሃም የበደላት በደል የከፋ የሆነው አሁን ላይ ነው። ለምን ብትሉ በቃ ሂድልኝ፣ ተለያይተናል፣ የራሳችን ህይወት እንኖር ብላ ብትለውም እሱ እቺ ልጅ ሁለት ነፍስ ነች ብሎ አዲስ አበባ ሆኖ የሷን ሁኔታ መከታተል ሲገባው ቡታጅራ መግባቱ በደል ነው ቤተሰብ። ይሄ ከፍተኛ በደል ነው። ሩታ እንዲያውም ከዚህ በኋላ ይቅርታ የማረጓ ነገር በጣም ጠባብ ደረጃ ላይ እንደደረሰው እቁ። እቺ የጭንቀቷን ወራት መቼም ማትረሳትም እሷ። አሁን ላይ ያስተናገደችው ያለው አዲስ የሆነ ስሜት ለሷ በጣም ከባድ ነው። እቺ ልጅ የመጀመሪያዋን እርግዝና አስቡት። እየሆነች ያለችው ነገር እጅግ በጣም ከባድ ነው የሚሆንባት ለራሷ ማለት ነው። እና በዚህ ሰዓት ትሪት የሚያስፈልጋት ሰው ጎኗ መሆን አልነበረበትም? እሷን አይዞሽ የሚላት ሰው ያስፈልግም ነበረ? ማንም የለም። ማንም እህቶቿ የሉ፣ ወንድሞቿ የሉ፣ ጓደኞቿ የሉ። ዘመድነች የተባለችው ማንሽ ሜሪ የለች። ተብዬ ነው የምንለው። ይሄ መቼስ ሪያል መሆኑ ራሱ ያጠራጥራል። ወጣም ወረደም ግን እኔ የሩታ ህይወት በዚህ ሁኔታ በእነዚህ ሁሉ ሰዎች መካከል እንደዛ በብዙ መሰናክል ያለፈ ህይወቷ አሁን ላይ አንድ አይዞሽ ባይ ማጣቷ በጣም ልቤን ነክቶኛል። በጣም ቤተሰብ ማለት ነው። በእውነት በዚህ በችግር ሰዓት ጓደኛ፣ ቤተሰብ፣ ዘመድ፣ ወዳጅ ካልተገኘ በዚህ ሰዓት በቃ ይህ ሰዓት እኮ ከባድ ነው። እናንተ ምን ሆነች የምትሉ ሰዎች ልትኖሩ ትችላላችሁ። ከዚህ በላይ ምን ትሆንላችሁ? ምን ትሆን ከዚህ በላይ ይችልሽ? አንድ አይዞሽ የሚል ይጥፋ። እኛማ ቆሰልን እኮ። እኛ እያየን ብቻ መናደድ ሆነ። ምንም ለሷ የፈየድንላት ነገር የለም። እና እኔ እንጃ ብቻ ቀጣይ ምን ሊሆን እንደሚችል ባላቅም፣ ያው ወንዶቹ የተሰማቸው ነው እየተናገሩ ያሉት። እነሱ ወደሱ እንሰድሽ ምናምን የሚሉ የልጅ አይነት ንግግሮች ማለት ነው። ሲጀመር እሱ ነው ወደሷ መምጣት ያለበት ወይስ እሷ ናት ወደሱ መሄድ ያለባት? ድጋሜ እሷን ልታዋርዱ ልታሰድቡ ነው እንዴ እናንተ የፈለጋችሁት እንዴ? እሷ ወደሱ መሄድ እሱ ወደሱ መምጣት የሚለው ነገር እኮ አይደለም። ችግርህን ፈታ አስተካክለህ እና ስትለው ይሄን ሁሉ ጊዜ ያልተጠቀመ ሰው አሁን ምን ይሰራለታል? እሱ ሲፈጥረው ጭንቀት አይመቸው። በቃ ፍሪ ሆኖ መኖር የሚፈልግ ሰው ነው አብርሃም። እሱ ልጅ ለማሳደግ ራሱ አቅም ያለው ሰው አይደለም። እውነት ለመናገር ምን አይነት አባወራ ላይ ልጅቷ እንደጣላት እግዚአብሔር ይወቅ። እውነት በጣም ያናድዳል። ብቻ የሩታ ህይወት እንደዚህ ደረጃ መድረሱ ያናድዳል። ይዋት እስቲ እንዴት ሰውነቷስ ምን ደረጃ ላይ እንዳለ ከእርግዝናው ጋር ምግብ በዛ ላይ አትወስድ። ሰውነቷ እየገረጣች ነው ያለችው። እውነቴን ነው የምላችሁ።
እና እንዴት ነው እሺ ቤተሰብ እንኳን አጠገቧ ማትሆኑት? ሌላው ይቅር በቃ ተው። ከቤተሰብ ጋር ነኝ ትላለች። እኛ የማናቃቸው ቤተሰብ ማን እንደሆኑ አናውቅም እኛ። ብቻ ፈጣሪ ሁናት ቤተሰብ። እኔ እውነት በጣም ተሰምቶኛል። በጣም ነው የተሰማኝ እሷ ሁኔታ በጣም በቃ ማለት ብቻዋን ትግል ውስጥ ብቻዋን የልጇ አባት የእሷን ስሜት መረዳት ባለበት ወቅት እሱ የለም። አሸሼ ገዳሚ ሊል ቡታጅራ ገብቷል። በቃ እኔ እንደዚህ ነው እያሰብኩ ያለሁት። አሸሼ ገዳሚ እሱ ምንም አልሆነም። ምንም የተነካው ነገር የለም። ምንም ኃላፊነትን ፈርቶ ነው የሸሸው። በዛ ላይ ደግሞ እውነተኛ የሆነ የትዳር ህይወትን አስቦበት ይገባ አይመስለኝም። ለትዳር ብቁ የሆነ ሰው አይደለም አብርሃም። ወጣም ወረደም አብርሃም 5% ለትዳር ብቁ የሆነ ሰው አይደለም። ለምንም ልጅን ያክል ነገር እቺ ልጅ ፍሬ ይዛለት ማለት ነው እሷን ጥሎ ቡታጀራ የገባ ቀን ነው እኛ መደንገጥና መናገር የነበረብን። እኛ ራሳችን ፈዘን ነበረ። በጣም ልብ ይነካል። ቤተሰብ ቃላቶቹን ላይ ያጣሩኝ ነው እውነት ማለት ነውና እንግዲህ ሩትዬ አይዞሽ፣ ራስሽን ማረጋጋት ነው ያለብሽ። ፈታኝ ወቅት ላይ ነው ያለችው። በእውነት እግዚአብሔር ይጨመርበትና እግዚአብሔር ይርዳት። ቤተሰብዬ ቸር ቆዩልኝ።